በምክክር ኮሚሽኑ ምንም አይነት የብሔራዊ ቋንቋ የሚባል ነገር እንዳይወሰን የሚል መመሪያ ሰጥቷል። አንድ በሉ በቃ አብይ አህመድ ወስኖታል። ተመካከረህ ምን ብለህ ምንም መወሰን አትችልም። አንድ ያደረገው ብሔራዊ ቋንቋ የሚባል ነገር አይኖርም የሚል ነው። አማርኛ መጀመሪያ አስቀድሞ ምክክር ኮሚሽኑ ሳይሰበሰብ የተወሰነው ነገር የብሔራዊ ቋንቋ ጉዳይ ነው፣ ተዘግቷል። አንድ በሉልኝ። 2 5 የሥራ ቋንቋዎች ይኖራሉ በሚል የፈለጉት አማርኛውን አጥፍተው አማርኛም በኦሮምኛም ተካት ነው። በላቲን የኢትዮጵያን ቋንቋ ማጥፋት ነው የተያዘው። ካላቸው መራር ጥላቻና ክፋት የተነሳ ኦሮምኛውን በአማርኛ አይጻፍም ብለው ለትውልዱ ከላቲን ፊደል ተውሶ የመጡ ናቸው። አሁን በምክክር ኮሚሽን በኩል አማርኛ ብሔራዊ ቋንቋ እንዳይሆን ዘጋ። 5 የሥራ ቋንቋ አስቀድሞ በፌዴሬሽን ምክር ቤት በሚኒስትሮች ምክር ቤት ደንብ አውጥቼበታለሁ ብሎ ስራ ላይ ውሏል ካለ በኋላ በድምፅ የተገኘው መረጃችን ማስረጃው እንደሚያረጋግጠው ሆን ብለን ነው። ለነሱ አዝን እንዳይመስላችሁ ሶማሌኛው አፋርኛው ሚግባ ብለናል። ዓላማው ትግሬኛውና አማርኛውን ማውጣት ነው ይላል እኮ ቃል በቃል ሽመልስ አብዲሳ ይላል። ጎበዝ፣ ከዚህ በላይ ምን አይነት ማስረጃ ይዘን እንቅረብ? ምን የሽመልስ አብዲሳ ድምፁን ከቢቂላ ሁሬሳ ጋር ምሁራን ሰብስቦ በዝግ ስብሰባ ያወራው እኮ ነው። ዓላማው ትግረኛውን አማርኛውን መንቀል ነው ይላል። ቲፒኤልኤፍ የሚባል ቡድንን የምንለው ትግረኛው እየተነቀለ ነው፣ አማርኛው እየተነቀለ ነው፣ የትግራይ የሚባል እሴት የአማራ የሚባል እሴት ከኢትዮጵያ ላይ እንጠርገዋለን እያሉ ነው። በወልቃይትና በራያ ላይ ተቸክለህ ስታፈጥ ጠቅላላ ማንነትን እያጣህ ነው። አጠቃላይ ህልውናህን ከዚህ አውዳሚ ኃይል ታደግና በአንተ መካከል ያሉ ቅራኔዎችን ፍታቸው። ላለፈው በደል በይቅርታ በፍትህ በካሳ ዝጋው ያንን ፋይል። ምርጫ ስለሌለ የወደፊቱን ዕጣ ፈንታ በ1960ዎቹ ጫካ ተቀምጣችሁ በሰራችሁት ህግ ከዚህ በኋላ አገር ሊቆም አይችልም፣ አያስኬድም። ተደጋጋሚ ጥያቄ፣ አንድ አይነት ጥያቄ የተለየ መልስ አያመጣም። ይሄ ትውልድ ባለፈው ላይ ተቸክሎ መጻኢውን እድሉን ጨለማ እንዳያደርገው እንነጋገር አይደል የተባለው? አእምሮ ያለው ሰው ይሄን ነው የሚቀበለው። በእውነቱ እነዚህ ሰዎች እንዴት አገሪቷን ወደ ጥፋት ሲወሰዷት እንደሆነ ይሄንን መረዳት ያስፈልጋል። ኮንሲስተንትሊ ከአማራው አንድነት አንጻር የሚቃኙ አልነበሩም። ህወሓት ራሱና የራሱን ፖለቲካዊ ፍላጎት ታሳቢ ባደረገ መንገድ የሚቃኛቸውን ትርክቶች ስለነበሩ ማለት ነው። ከዚህ አንጻር በጣም ኮንሰርን ያላቸው ግን የትግላችን ዋነኛ ደጋፊ የሆኑ የአማራ ልጆች ድንቅ የአማራ ልጆች ስጋት አለን። ትብብሩ ምን አይነት ዋስትና አለው? የህልውና ጥያቄዎቻችን የህዝቦቻችን የማንነት ጥያቄዎቻችንን በተመለከተ ምን ማስተማመኛ ነገር አለን? ትላንት የነበሩ ብዙ ጉዳት የደረሰባቸው ይቅርታ ያላብንባቸው ፍትህ ያልሰጠንባቸው ጉዳዮችስ እንዴት ይታያሉ? ለነገስ እንደማንከዳ ማስተማመኛችን ምንድን ነው? ይሄ ፖለቲካ ነው። ጄኒውን ኮንሰርን ነው። አትስቅበትም። ይሄንን አታዋርደውም። ለአማራ ከመቆርቆር የሚመጣ ጥያቄ ነው። የኛም ትግል ዓላማው ህዝባችን ዳግም በማንነቱ ጥቃት እንዳይደርስበት ከወዳጅ ዘመዶቹ ከጎረቤቱ ጋር ዘላቂ ሰላም የሚያገኝበትና ሰላምና ዋስትና የሚያገኝበትን ሁኔታ ማረጋገጥ ነው። ህልውናው ተረጋገጠ ማለት አማራ ማህበራዊ ረፍት፣ ፍትህ፣ ሰላም፣ ደህንነቱ ተረጋገጠ ማለት ሰላም የአማራን ሰላም ከትግራይ ሰላም አንጻር ባለፈው አንስቼዋለሁ ምን ያህል የተሳሰረ ኢንተርዋይንድ እንደሆነ። ግን እንዲህ የሚያነሱ አማራዎችን አይናችሁን ላፈር በአንዳነት ነው አትልም። ጄኒውን የሆኑ ሰዎች አውቃለዋ አሉ። ጄኒውን ሰዎች በጣም የማከብራቸው ሰዎች ይሄንን ስጋት አጋርተውኝ አጫውተውኝ ደውለው እንደው ምን እናደርግ ይሄን ነገር እንደው ቢያንስ በውስጥ አሰራርና ሂደት አማራው በዚህ ጉዳይ ላይ የጋራ መግባባት ላይ ቢደርስ የሚል ነገር የሚያነሱ በጣም ከባድ የዚህ ትግል ደጋፊዎች የሆኑ ሰዎችን አውቃለሁ። ሁለተኛው ግሩፕ ኦብቪየስሊ የአማራን ፋኖ አንድነት አፍርሶ አፋብንን የጎንደር ልጆች ከአማራ ትግል ነጥሎ
ከብልጽግና ጋር ማሰለፍ የሚፈልገው ከዛ ደግሞ የብልጽግናን ሪዋርድ ባንገቱ ላይ ኒሻን እንዲጠለቅለት የሚፈልገው ሚኒስተር ዴታ ለመሆን የጓጓ ተንበርካኪ ትውልድ አለ። ያ ፍላጎት ያለው ደግሞ ልሂቅ አለ። ሶስተኛው ብልጽግና ብልጽግና አንተን ለማፍረስ ሌት ተቀን ይሰራል። ስለዚህ በትርክት አናታናትን ይቀጠቅጣል። ይመጣና ከትግራይ ጋር ሊሰሩ ነው። ስለዚህ ከትግራይ ጋር ከጠላታችሁ ጋር እንዴት ትሰራላችሁ? ጎጃም ሄዶ ዮሐንስ ይላል፣ ወሎ ሄዶ ቦሩ ሜዳ ይላል፣ እንትን ሄዶ እንትን ይላል። ስለዚህ ከትግራይ ጋር እንዳትተባበር የትግራይና የአማራ ህዝብ ዳግም አብሮ እንዳይሰራ ለማድረግ የማይፈነቅለው ድንጋይ የለም። ስለዚህ ብልጽግና ጠላት ነው። የማመጣው ትርክት አንተን ለማጥቃት እንዳታሸንፈው ነው። ስለዚህ ብልጽግናም ለምን አደረገው ብለህ አትናደድም። ምክንያቱም ምን ማድረግ እንዳለበት ስለሚያውቅ ነው የሚያደርገው። እነዚህ ጀግና የጎንደር ልጆች ምንድን ነው ያደረጉት? ይሄ ፈተና ከፍተኛ ደረጃ ፈትኗቸዋል። እነሱ ጫማ ላይ መቆምን ይጠይቃል። እነሱ ጫማ ላይ ከዛስ ተገንጥላችሁ ወጣችሁ አፋብንን ትታችሁ ከብልጽግና ጋር ተሰለፉ የሚለውን ፕሮፖዛል በአፍንጫው ገልብጠውት ምን ይዘው መጡ? የአማራ ልጅ አሸንፏል፣ የአማራ ብሔርተኝነት አሸንፏል፣ ከሌሎች ኃይሎች ጋር የምንሰራበትን ምናምን ብለው ቀይ መስመሮቻቸውን አስቀምጠው መጡ። ግን ደግሞ በአማራ እናት ድርጅት ውስጥ በቋሚነት እንቀጥላለን። ቋሚ ጠላታችን ብልጽግና ነው። ዛሬም ግን አማራ ላይ የሚዝቱ ደግሞ ሌሎች ኃይሎች ኖርማላይዝ ማድረግ የማይፈልጉ ዛሬም አማራው ነው ጠላታችን፣ የኛ አደጋ ከሚመጨው ከአማራ ነው የሚሉ ኃይሎች ካሉ ደግሞ እነሱንም እንፋለማለን። ቀይ መስመር አለን። በማንነታችን በርስታችን ጉዳዮች ላይ እንታገላለን። የትግል አቅጣጫዎቻችንም ግቦቻችንም ናቸው ብለው መጡ። በዚህ ውስጥ ቢሊዮን ብር የተቀበለው ብልጽግናን አፋብንን አፍርሼ ያስረክብሃለሁ እነ ደረጀን የጎንደርን ልጆች በብልጽግና ውስጥ አሰልፋለሁ ያሉት እነ ታዬ አጽቀሥላሴ ኩም ምን ያሉት? አፋብን ያሸነፈው አፋብን ያሸነፈው የስ አፋብን ከሌሎች ጋር በትብብር መስራት የሚፈልግ በኢትዮጵያ ውስጥ አሁን ካጋጠሙን ትናንትም ካጋጠሙን ፈተናዎች ይልቅ ዛሬ ያጋጠመን የህልውና አደጋ በህዝቦቻችን ላይ መሰረታዊ አደጋ እንደቅኗል። ስለዚህ የአማራና የትግራይ ህዝብ ትብብር መቀጠል አለበት። ዳግም ህዝባችን በጠላትነት ሊፈራረጅ የሚችልበትን እድል ማጥፋት አለብን። ይሄም ኢትዮጵያና ኢትዮጵያውያን በጋራ ተባብረው ለውጥ በሀገራቸው እንዲያመጡ የሚያስችል እድልን ይፈጥራል። ለህዝባችንም ዘላቂ ሰላምን ለማምጣት እድል ይፈጥርልናል። ስለዚህ ትብብር በጎ ነው። የፍትህ፣ የማንነት፣ የርትዕ ሌሎች ጥያቄዎቻችን ግን በምንም መንገድ ሳይድላይን የሚደረጉ አይደሉም ብሎ አፋብን አስቀምጧል። አፋብን ድርጅት ሆኖ ሲመጣ እኮ ያወጣውን መግለጫ ተመልክታችሁ ከሆነ የሚታገልባቸውን የአማራ ቀይ መስመሮች ያላቸውን ነገሮች በግልጽ አስቀምጧል። ለአማራና ለትግራይ ህዝብ አዲስ የሆነ የፖለቲካ አስተሳሰብ፣ ከቦክስ የወጣ የፖለቲካ አስተሳሰብ፣ የገጠሙንን ፖለቲካዊና ሌሎች ችግሮችን ልንፈታ የምንችልባቸውን ሐሳቦች ማንሸራሸር የሚቻልበት እድል ይኖራል ወደፊት። ግን በአማራ ላይ የትግራይ ሰላም እና የትግራይ ህልውና ከአማራ የሚመነጭ አደጋ ተደርጎ መቅረብ የለበትም በዚህ ሰዓት። ስለዚህ ጸረ አገዛዝ ትግል ላይ በጋራ እንቁ ነው አፋብን ያለው እንጂ የአማራን ታሪካዊ ርስቶች ኮምፕሮማይዝ አላደረገም፣ ሊያደርግ አይችልም። ካደረገም ከቆመለት ዓላማ ተቃርኖ ነው የሚሆነው። ለአማራ ህልውና እታገላለሁ ያለ ድርጅት በአማራ መሰረታዊ አጀንዳዎች ላይ ኮምፕሮማይዝ አያደርግም። ግን ፕሮፓጋንዳው ቢናገሩ የሚሰማቸው አልነበረም። ዓላማው ምን ነበር? የጎንደርን ፋኖ ከአፋብን አውጥቶ ማፍረስ ነበር የተፈለገው። ማፍረስ ነበር የተፈለገው። አልፈረሰም፣ ሊፈርስ አይችልም።